ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? እንኳን አደረሳችሁ የድንግል ማርያም ልጆች። ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ያረገበት ቀን ነው። እነሆ ባለ 50 ተጠናቋል። በዛ ላይ ደግሞ ደብረ ምጥማቅ ግብጽ በምትገኘው በእመቤታችን ቅድስት ድንግል ማርያም ስም በተሰራችው ደብረ ምጥማቅ ቤተክርስቲያን ጉልላት ላይም ድንግል ማርያም ከግንቦት 21 ቀን እስከ ግንቦት 25 ቀን በተከታታይ በመገለጧ ሕዝበ ክርስቲያኑ በዓሉንም ያከብራል። እመቤታችን ቅድስት ድንግል ማርያም ከልጇ ጌታችን ኢየሱስ ክርስቶስ ጋራም ወደ ምድረ ግብጽና ኢትዮጵያ በተሰደደች ጊዜ በአሁኑ ጊዜ ደብረ ምጥማቅ ተብሎ በሚጠራው ቦታ ላይም አርፈው ነበረ። ጌታችን ቦታውን ባርኮ የእርሷ መገለጫ እንዲሆን ቃል ኪዳን ገብቶላት ስለነበረም ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት በዓት ሆኗል። በደብረ ምጥማቅ እመቤታችን ቅድስት ድንግል ማርያም ብርሃን ተጎናጽፋና በሰራዊት መላእክት ታጅባ ተገልጣለች። በዚያን ጊዜም ሱራፌል ማዕጠንታቸውንም ይዘው ሰገዱላት፣ እንዲህም እያሉ አመሰገኗት። አብ በሰማይ አይቶ እንዳንቺ ያለ አላገኘም፣ ባንቺም ሰው ሆነ። ሰማዕታትም እንደየክብራቸው ማዕረግ ለእመቤታችን ድንግል ማርያም ሊሰግዱ ረቂቅ በሆኑ ፈረሶቻቸው ተቀምጠው ወደ እርሷ ቀረቡ። በመጀመሪያም ሊቀ ሰማዕታት ቅዱስ ጊዮርጊስ ከሁሉ ቀድሞ ሰገደላት። በኋላም ሌሎችም በተመሳሳይ መልኩም ሰግደውላታል። ከዚህም በኋላ ቅዱስ መርቆሬዎስ በዱሪ ፈረስ ተቀምጦም ወደ እርሷ በመምጣትም ሰገደላት። ጻድቃን በአንድነት ቀርበው ለክብሯ ሰገዱላት። ቀጥሎም በንጉሥ ሄሮድስ በግፍ የተገደሉት ሕፃናት ለእርሷ ሰገዱላት። በደስታና በፍቅርም ተጫወቱ። በዚያ የተሰበሰቡትም ክርስቲያኖች፣ እስላሞችና አረማውያን ይህን ባዩ ጊዜም ደስታ ሞልቶባቸው በተለየ ዓለም ላይ ያሉ ይመስላቸውም ነበር። አባ ጽጌ ድንግልም በደብረ ምጥማቅ በታላቅ ክብር ለምእመናን የታየችው የአምላክ እናት ድንግል ማርያም መገለጥ በማኅሌተ ጽጌ ድርሰቱ እንዲህ በማለት ነበረ የገለጻት። የፊትሽ መልክ ያይ ዘንድም የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጽሽ ጊዜ ማርያም ምን ያህል ደስ ታሰኝ ይኖሯል። በቀን የታየው የፍቅርሽ አበባ ይቅርና ሌሊት በህልሙ ያየሽ ምስጉን ነው ሲልም በማኅሌተ ጽጌው ላይ ያስቀምጦታል። በደብረ ምጥማቅ ከተሰበሰቡት ሕዝብ መካከልም እናትና አባታቸው፣ ዘመዶቻቸው እንዲሁም ባልንጀሮቻቸው የሞቱባቸው ሰዎች ቅድስት ድንግል ማርያም እንድታሳያቸው በለመኗት ጊዜ እንደ ቀደመ መልካቸው አድርጋም ታሳያቸው ነበረ። አንዳንዶች ደግሞ መሐረባቸውን ወደ ላይ የሚወረውሩበት ጊዜ እርሷ የወደደቻቸው እንደሆነ በእጇ ተቀብላ መልሳም ትጥልላቸዋለች። ሁሉም ለበረከት ይካፈሉታል። እነርሱም ወደ ቤታቸው ለመሄድ በሚፈልጉበት ሰዓትም ተሰናብተውና በተባረከው ቦታም ይሄዳሉ። የደብረ ምጥማቅና አካባቢዋ ሰዎች እመቤታችን ድንግል ማርያምን ያዩባቸው ቀናት አረማውያኑ ያመኑበት፣ የበደሉበት በምልጃዋ ቸርነት ምሕረትን ያገኙበት፣ ያመኑት ደግሞ የተባረኩበት ዕለታት ነበሩ። ሕዝቡ እርሷን ተመኝተው ያጡት ወይንም ጠይቀው ያልተፈጸመላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክታም ለድንግል ማርያም ሲሰግዱም ይታዩ ነበር። ከዚህ በኋላ በዘመናት ይኖሩ የነበሩ ቅዱሳን የአምላክ እናትን ለማየት ብዙዎች ተመኝተዋል። የመልክዓ ማርያም ደራሲ አፄ ዘርዓ ያዕቆብ የአምላክ እናት ቅድስት ድንግል ማርያም ፊቷን ለማየት ምሽቶ ዘወትር የሚያበራ ፀሐይን ጌጥ ላደረገ መልክሽ ሰላምታ ይገባል። ፍቅርን የምትመርጪ የምታስቀድሚ አንቺ የምወድሽ ማርያም ሌላ የማይሰማው ነገር እነግርሽ ዘንድ አንድ ጊዜ የአንቺን ፊት ግለጪልኝ አሳይኝ በማለትም ተማጽኗታል። መልክዓ ማርያምን እንደዚሁ መመልከት እንችላለን ማለት ነው። ነቢዩ ዳዊት ወለ ገጽኪ ትመሐለሉ ኩሎሙ አሕዛብ ብዑላነ ምድር ሲልም የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላል በማለት ትንቢትን እንደተናገረም በርካታ ቅዱሳን ሰዎች ቅድስት ድንግል ማርያም ተገልጻላቸው ለማየት ተመኝተዋል። ልመናቸው ተሰምቶላቸው የአምላክ እናት ተገልጻላቸው ፊቷን ለማየት ክብሯን ለመግለጥ ቅዱሳን አባቶች፣ ጻድቃን፣ ሰማዕታትን በቅተዋል። ይህም የሆነው በፍጹም ልቦናቸው በመማጸናቸውና በፍጹም ትጋት የጌታቸውን እናት ሲያገለግሉ በመኖራቸው እንደሆነ የጻድቃኑ ገድል ምስክር ነው። እነርሱም ሌት ከቀን ምኞታቸው ይሳካላቸው ዘንድም በጸሎት ይማጸኑት ነበረ። እመቤታችን ድንግል ማርያም
ጸሎታቸውን ሰምታ ያሰቡትን ትፈጽምላቸውም ነበረ። ምኞታቸውም ከተሳካላቸው ቅዱሳን አባቶች መካከል ደግሞ አባ ይስሐቅ አንዱ ነው። ይህ ቅዱስ አባትም እመቤታችን ቅድስት ድንግል ማርያምን በፍጹም ልቦናው ይወዳት ስለነበረም ለ7 ዓመታት አምላኩን ክብርት እናቱን ያሳየው ዘንድም በጸሎቱ ተማጸነ። ዘወትር ከሰርክ ጸሎት በኋላ ሌሎች መነኮሳት ለመኝታ ወደ የባታቸው ሲሄዱ አባ ይስሐቅ ወደ ቤተ ክርስቲያን በመሄድም በቅድስት ድንግል ማርያም ስዕል ፊትም ቆሞ 300 ስግደትን እየሰገደ ይማጸናትም ነበር። ከስግደቱም ጋራ ኦ እግዚእ ኢየሱስ ክርስቶስ አርአየኒ እመከ አሐተ ሰዓት፣ ጌታዬ ኢየሱስ ክርስቶስ ሆይ ለአንዲት ሰዓት እናትህን አሳየኝ እያለ ይጸልይ ነበር። በእንደዚህም ሁኔታ ለ7 ዓመታት ከቆየ በኋላ እንግዲህ እመቤታችን ቅድስት ድንግል ማርያም በታላቅ ግርማ ተገለጸችለት። የልቡን መሻት ምን እንደሆነ ጠየቀችው። አባ ይስሐቅም የእርሷን ገጽ ያዩ ዓይኖች ሌላ ነገርን ማየት እንደማይችሉ ነገራት። ከተወደደ ልጇ ኢየሱስ ክርስቶስ እንድታማልደውም ተማጸናት። ቅድስት ድንግል ማርያም ልመናውን ተቀበለች። ከዚያም በኋላ የእረፍቱ ቀን ከ3 ቀን በኋላ መሆኑን አሳወቀችው። ባርካውም ወደ ሰማይ በክብር አረገች። ይህ ቅዱስ አባት ይስሐቅም እርሷን ካየ በ3ኛው ቀን አረፈ። እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ተገልጣ የሕዝቡን ምኞት እንደፈጸመችላቸው የእኛንም በጎ መሻት ትፈጽመልን፣ አሜን። በጣም በሚያስገርም በሚያስደንቅ መልኩ እንግዲህ እነዚህ ሁሉ ዛሬ የተፈጸሙ ታሪኮች ናቸው። ደብረ ምጥማቅ እመቤታችን ቅድስት ድንግል ማርያም የልቦናችን መሻት ከኃጢአት በቀር በሙሉ እንድትፈጽምልን ፈቃዷ ይሆንልን። ለምናችሁ ያገኛችሁ፣ ጠይቃችሁ የተሰጣችሁ፣ ጠፍቶባችሁ ያገኛችሁ፣ ተሰውሮባችሁ የተገለጠላችሁ እልፎች ናችሁ የእመቤታችን ቅድስት ድንግል ማርያም ልጆች። እመቤታችን ቅድስት ድንግል ማርያም የምታደርጋቸው ያደረገቻቸው እልፎች ናቸው። ከነዛ መካከል እስቲ በጣም በሚያስገርም በሚያስደንቅ መልኩ ሰሞኑን በምስክርነት የሰማ ነው የእህታችን አትሌት መሰረት ደፋር በጣም አስገራሚ እመቤታችን ቅድስት ድንግል ማርያም ያደረገችላት በዓለም አደባባይ ገልጣ ስሟን ያስጠራችላት እመቤታችንም ደግሞ ብርታት ሆና ከፊት እንድትቀደም ያደረገችላትን ታሪክ አጋጣሚ እስቲ እንደዚህ ተመልክተነው እንመለስ። እመቤቴ ማርያምን ምስል ሰጥሻለሁ ካሸነፍሽ ታወጫታለሽ አለኝ። እውነት ለመናገር ሁሌም ነው የምናገረው፣ አደርጋታለሁ። ማውጣቱ ላይ ግን ብዙም አልነበርኩም። ከዛ ብቻ እንደፈለግሽ ግን አውጫት አለኝ። ምስሏን ይዤ ሄድኩኝ። የመጨረሻው ጭንቁ ሰዓት ሲደርስ ግን አስታውሳለሁ ከቀኑ 6 ሰዓት አካባቢ ነበር ምሳ ከበላ በኋላ ቅጥሯን መስፋት የጀመርኩትና ያ ኦሎምፒክ ላይ በጣም ትፈሪያለሽ፣ ነርቨስ ትሆኛለሽ፣ ስትረስ አለው በጣም የሀገር ውድድር ስለሆነ። ልክ ቁጥሯን መስፋት ስጀምር በቃ ዛሬ እንዳወጣሽ አውጭኝ አልኳት። ካላወጣሽኝ ግን እኔ ብቻ ነኝ በደረቴ ውስጥ እንዳለሽ የማቀው፣ እንዳወጣሽ አውጭኝ አልኳት። በሚገርምሽ ሁኔታ ግን በትክክል አውጥታኛለች። ውድድሩ በጣም ከባድ ነበር። በጣም ከባድ ነበር። እኔ በ2011 9 ላይ አካባቢ አንዳንድ ጊዜ መንገራገጭ ነገሮች ነበሩ። በዛም አመት የበጋዎቹ ውድድር ላይ ትንሽ ወረድ የማለቱ ነገር ነበር እና ኮንፊደንስንም ትንሽ ሉዝ አድርጌ ነበረ። ግን ጥሩ ትሬኒንግ ሰርቻለሁ። ግን አሸንፍ ይሆን የሚለው ነገር በውስጤ ነበርና የእመቤቴ ማርያም ተአምር ተገለጸ። እውነት ለመናገር ነው የምነግርሽ፣ የተወሰነ ዙር ሲቀር በጣም ደክሞኝ ነበር። በጣም ኃይለኛ ኪክ እየተደረገ ነበር ውድድሩ ላይ። በጣም በቃ የሆነ ለመቅረትም ለመሄድም የምትዩ እንግዲህ እንደወደድ ካልኩኝ እየሮጥኩኝ በጣም በሚያስገርም በሚያስደንቅ መልኩ እንግዲህ ከጭንቀት የምታወጣ እናት ናት አትሌት መሰረት ደፋር። ከዓመታት በፊት የተደረገ ተአምርን ነው ስትገልጥ የነበረው። የእመቤታችን ተአምር ትላንት የተደረገ ዛሬ የሚደረግ ነገም ሲደረግ የሚኖር ነው። የአትሌት መሰረት ደፋርን ስሰማ አንድ ታሪክ ትዝ አለኝ። በአንድ የጸበል ቦታ ታውቁታላችሁ፣ በጣም አስጨናቂ ነው። ብቻ ግን ጸበል ቦታ ያሉት
ከሚያስደንቅ ስፍራ አንዱ ነው። ቤተክርስቲያን ያንን ሁሉ ህመምተኛ ይዛ ሪፖርት የማታደርግ፣ ያን ሁሉ ህመምተኛ ቤት ሰጥታ በጀት የማትጠይቅ፣ ያን ሁሉ ህሙማን ለመቀበል ስትወስን ካርድ የማታስከፍል፣ በጣም 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 በቃ ያስደንቀኛልና በዚህ ቦታ ላይ የሚደረገው ታምር ቀላል አይደለም። ታዲያ ብዙዎች ልክ ከነ ህመማችን ወደ ጸበል ስፍራ እንመጣለን። አዎ መዳን ስለምንፈልግ። በጣም ይደንቀኛል እኮ አንዳንዴ መዳን እየፈለግን ገና ከዳንን በኋላ ያለውን ህይወታችንን በማሰብ በጸበል ቦታ ያለንን መሻሻል መመስከር ማንፈልግ ሰዎች አለን። ህመማችንን እሷ ፈውሳለን፣ ምስክርነቷን መስጠት የምናፍር ብዙዎች ነን። በእንጭኒ ቅዱስ ጊዮርጊስ ነበረ አንድ ሰው ኢንተርቪው አደረገ። እንጭኒ ቅዱስ ጊዮርጊስ እንግዲህ ማህበር ሚዲያ ከመዘጋቱ በፊት እንጭኒ ቅዱስ ጊዮርጊስን በደንብ ወደ ሚዲያ እንዲተዋወቅ እንደዚሁም ደግሞ ብዙዎች ምዕመናኖች እንዲያውቁት በማድረግ ማህበር ሚዲያ ቀዳሚውን ስፍራ ይዝ ነበረና ቦታውንም በደንብ ያስተዋወቅ ነው እኛው ነን እና በዛ የተደረገ ነው። ብዙ ሰዎችን አገኘን። ነገ ሊፈወሱ እንደ ዛሬ መሻሻላቸውን ገልጠን ወደ አዲስ አበባ ከመጣን በኋላ መፈወሳቸውን በስልክ ነገሩን። ግን አሉ እንደው የትላንት ህይወቴን ሰው ባያውቀው እና ባካታ አስተላልፈው ተወዋሉ። በጣም ደነገጥኩ፣ ገረመኝ። በሌላ ቦታ ያልተደረገ ተአምር የተደረገ አድርገው አሳምነው በሚመጡበት ምድር ላይ የተደረገልንን ለመግለጥ ለምን እንደምንፈራ አላውቅ። እግዚአብሔር ይባርክሽ መሲ። ብዙዎቻችን ተደርጎልናል። ስለመብርሃን መመስከር መቻል አለብን። ምንም የማያደርጉ ግለሰቦች ተነስተው አድርጌላችኋለሁ ብለው ምስክር በግለሰብ ደረጃ በሚያሰሙበት በዚህ ጊዜ ላይ እመቤታችን ቅድስት ድንግል ማርያም ያደረገችውን ተአምር ግን ለመግለጥ ልንፈራ አይገባም። በአደባባይ ልንናገር ይገባል። የኔ እናት እያልን ልንዘምርላት ይገባል። ልናወድሳት ይገባል። ምስጋና ይገባታል። ምንም የለም ሲባል ደርሳ ማድጋውን ትሞላለች፣ ቤቱን በበረከት ትሞላልናለች፣ ጨለማውን ገለል ታደርጋለች። ደግሞ የተዋህዶ ልጆች እኛ ስንጠራት አፋችን ላይ ማር ይቀራል። ማርያም ነው የምንለው። ማርያም ስሟን በፍቅር የሚጠራው ምላሱ ላይ ከንፈሩ ላይ ምን እንደሚቀር ያውቀዋል። የተዋህዶ ልጆች ዛሬ ደብረ ምጥማቅ ነው። እመቤታችን ቅድስት ድንግል ማርያም ቀደም ሲል እንደነገርኳችሁ ማርያም ስም በተሰራችው ደብረ ምጥማቅ ቤተክርስቲያን ላይ ጉልላቷ ድንግል ማርያም ከግንቦት 21 እስከ ግንቦት 25 ቀን በተከታታይ በመገለጧ ህዝበ ክርስቲያኗ በዓሏን የሚያከብርበት ነው። እንግዲህ ይህንን መነሻ በማድረግ ዛሬ የእመቤታችንን በዓል ስናከብር ነው የቆየ ነው። የተገለጠችበት ጊዜ ነው። ስሟን ከፍ አድርገን ማርያም ብለን እንጥራ። በጎደለችበት ቦታ ሁሉ ትግባለን። ሰላምን ለሀገራችን ትላክልን። ከልጇ ከወዳጇ ታስታርቀን። የአስራት ሀገሯን አለው ትበለን። ለአባቶቻችን ፍቅር አንድነትን፣ ለኛ ለህዝቦች መዋደድ በረከትን መብርሃን እንድትልክልን የልጇ የአምላካችን ፈቃድ ይሆንልን። ከኔ ጋር ስለነበራችሁ ስላላችሁም ከልብ ነው የማመሰግነው። ዛሬ ደብረ ምጥማቅ እመብርሃን ናት። ስለዚህ እናታችንን ከፍ እያደረግን የኔ እናት እያልን ዝማሬውን እስቲ በጋራ እንከታተል። ከዚህ ቪዲዮ ባለፈ ግን መዝሙሩን ብቻውን ማግኘት ከፈለጋችሁ የመጋቢ ስርዓት ዘማሪ ብርሃኑ ተረፈን ዝማሬ
ሊንኩን ከስር እናስቀምጣለን። ዝማሬውን ግን እስቲ አሁን ሙሉን አድምጡት። ከዛ በኋላ ደግሞ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መልእክት አለን። እንደዚሁ ደግሞ ደብረ ምጥማቅን ለመመልከት ቦታውን ለማየት ወደ ግብፅ እንሄዳለን። መቼ? በሚቀጥለው ወር የተነገረንበትን ታሪኮች በሙሉ የምንሰማበት የምናይበትን። ስለዚህ የግብፅ ጉዞአችንም ስላለ ሁለቱን መልእክቶች ሰምተን በዚሁ እንሰነባበታለን። የዓመት ሰው ይበለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት ዓለም ሁሉ ይወቅልኝ የኔ እናት እታጽናናኝ እናት አለ የኔ እናት ልቤ ያርፋል ማርያም ስላት የኔ እናት እንባይ ቀድማን ሳወድሳት የኔ እናት ትውልድ ነኝ የዘመኑ በምልጃዋ ከሚያምኑ ትውልድ ነኝ የዘመኑ በምልጃዋ ከሚያምኑ የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የክፉ ቀን ማምለጫዬ የኔ እናት መሸሸጊያ ነሽ ታዛዬ የኔ እናት እጣራለሁ ከፍ አድርጌ የኔ እናት ድንግል ማርያም ነሽ ማይረጌ የኔ እናት እመ ኩሉ ነሽ ይላሉ የተዋሕዶ ልጅ በሙሉ እመ ኩሉ ነሽ ይላሉ የተዋሕዶ ልጅ በሙሉ የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት ታበራለች እንደ ፀሐይ የኔ እናት እናቱ ናት ለአዶናይ የኔ እናት ያገናኘሽ ድልድይ ሆና የኔ እናት የቃል መውረድ በትሕትና የኔ እናት በምን ቋንቋ ላመስግናት ቃላት አጣው የሚገልጻት በምን ቋንቋ ላመስግናት ቃላት አጣው የሚገልጻት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የመስቀል ስር ስጦታዬ የኔ እናት ያገኘዋት መጽናኛዬ የኔ እናት ይህያት ገባ ወደ ቤቴ የኔ እናት አምሮልኛል ዛሬ ሕይወቴ የኔ እናት አውሬው ለምን
ይጨነቃል? ለጠራዋት እርሱ ያፍራል። አውሬው ለምን ይጨነቃል? ለጠራዋት እርሱ ያፍራል። የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት በሐዘኔ በደስታዬ የኔ እናት በዕለት ተዕለት በኑሮዬ የኔ እናት በመውጣቴ በመግባቴ የኔ እናት እርሷ አለች እመቤቴ የኔ እናት ለሆነልኝ በእርሷ ፍቅር የሚገልጻት አጣው ነገር ለሆነልኝ በእርሷ ፍቅር የሚገልጻት አጣው ነገር የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የኢየሱስ ክርስቶስ ልደትን በቤተልሔም ለማክበር የኢየሩሳሌም ጉዞ ተጀምሯል። በኅዳር ወር በግብፅ ቆይታችን አባታችን ቅዱሱ ሙሴ 10ቱን ሕግጋተ እግዚአብሔር ወደ ተቀበለበትና የካህኑ አባታችን አሮን ያረፈበት መካነ መቃብር እንዲሁም እሳትና ለምላሜ የሥጋና የመለኮት መዋሃድ ምሳሌ የሆነው ዕፀ ጳጦስ ያለበት ቅዱስ ስፍራ የሆነውን የሲና ተራራ ተንጠልጣዩ ቤተ መቅደስ መካነ ማልቃ እመቤታችን ለአባ አብርሃም ሶርያዊ የተገለጠችበት ቅዱስ ስፍራ ታምረ ማርያም የተጻፈበት ጥንታዊ የግብፅ ቤተ መቅደስ እመቤታችን በስደቷ ወቅት ያረፈችባቸው ቅዱሳን መካናት የስምዖን ጫማ ሰፊው ገዳም፣ ገዳማታ አስቄት፣ አባ መቃርስ፣ አባ ብሾይ የሶርያን ገዳማት የሰማዕቱ የቅዱስ ሚናስ ገዳምን ጨምሮ በርካታ ቅዱሳን ስፍራዎችን እንሳለማለን። እርሶም በእኚህ ቅዱሳን ስፍራዎች ተገኝተው ለመብርሃን የልብውን ነግረው በበረከት ይሞሉ ዘንድ የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልዎ እያልን በቀረን ጥቂት ቦታ ፈጥነው ይመዝገቡ። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። አድራሻ ቦሌ ብራስ ዮድ አቢሲኒያ የባህል ምግብ አዳራሽ ግቢ ውስጥ። ለበለጠ መረጃ በ0913 274441 በ0927 356653 አሊያም በ0927 356654 ይደውሉ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።